ሊትር ነው አስቲ አለ ግን 50 ብር ገብቷል። ገባ? አዎ ገባ። አዎ እሺ። እንቁላልስ አለ? አለ። እንቁላል ስንት ነው? 25 ብር። ገባ። ግን ሴቶች ለምንድን ነው ቁመን የማንሸነው? ማለቴ በቃ እኛ ከማን አንሰን ነው ቁጭ ብለን የምንሸነው? የብሬን እኮ ነው እግዚአብሔር። ማለቴ ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ነውራምባ ባረጌ ብላሽ ባረነ ደኋላለሁ። ድፋኝ አታወጣም። አላወጣም። እኔ ጓደኞቼን መቼም ማሳልፍ አልሰጥም። እሬ ምኑ ደረቅ ነው። አንተ ምንም ማወራም እንዴ? ድጋሚ በኢነርጂ አስጨንቃለሁ። ቆይ ጠብቀኝ። እኔ ቡና ካልጠጣው እኮ አሁንልኝ አንዴ ፍታስ ብለኝ ታወጣለህ። እናቴ ትምታው ታወጣለህ። ያሉ በቤት ወስዳለሁ። ፋሚሊያን ተመልሰናል። እናንተን ለማዳናት ፈታ ለማድረግ ከጭንቀት ከብት ለማስወጣት ሙሉ ዝግጅታችን ሙሉ ትጥቃችን ይዘን መጥተናል። እናንተን ለመዘናት ዝግጁ ናችሁ? ጉድ ኩዌስችን። እንደዛ ከሆነ የዚህ ቻናል ቤተሰብ መሆን አለባችሁ። የዚህ ፈታ የሚያደርግ ቤተሰብ መሆን አለባችሁ። ሰብስክራይብ ብቻ ነው ከእናንተ የምጠብቀው። ሌላ ምንም ነገር የለም። በነፃ ነው የምትቀላቀሉት። እስከ መጨረሻው ድረስ አብራችሁ ቆያችሁ። በጣም ነው የምትዝናኑት። መልካም ቆይታ። የኔ ፍቅር መጣሁ። በቃ ስልክ አውርቼ መጣሁ። እሺ አሴ መጣሁ። ጄሪ ወይ ይሄን ሰው ይቆልፈታው ነው። ምን አረጋሽ? እንዴ አለሽ ነው? ምን አረጋሽ? ዋናውን አንኳሩን ነገር እኮ ነው ጎደለብኝ። አልጋ ላይ ምንም አይችልም ብዬ አዋርጄ እፈታዋለሁ። ኧረ በዚህ አንቺ ደግሞ በዛሽ ሆነሽ ፊት ሰጥቶሽ ምን ነው? በጣም ጎበዝ ነው። ምን ነሽ ነው ያለው? ስናችሁ ስራ እንጂ ጓደኛዋ መስካሪ አይጠፋም። በጣም ጎበዝ ነው አላለችም? ጠንከራ እንጂ መስካሪ አያጣም። ይሁዳ ሲገዳ ጎስት ሪያክት ሲያደርግ በ30 ብር ሸጡት ማለት። እሺ በ30 ብር ተሸጡት። የተቃጠልኩ ከመሰላችሁ አልተቃጠልኩም። በጣም የተቃጠልኩት ማለት እንዴ! እኔ እኮ እያወቅኩኝ አትምረጡት አልኩኝ። አትምረጡት አይነ ውሃ ያስታውቃል። አትምረጡት አልኩኝ። ከዛ በኋላ ማን ፓፖ እስማኝ ፓፖ እቺ ሻሽ ደጋፊ ያለች አይደል? እዚህ ድረስ አርጋ ምደንሰው እሱ አልኩ። ዱቄት እኮ ነው ያደርጋት እኮ ዱቄት ሰው እንዳይመስላችሁ እኮ ፓፖቴ እና አሁንም ደግሞ የሚያናድደኝ ገና ተከዳ ተብሎ ማህተም ለመበጠስ በቃ ተፍተፍ የሚሉ እንትኖች ምን አማራጭ አለ? አልገባኝም። ምን አማራጭ አለ? እኔ ፓፖቴ በቃ በጣም ተነገረው። አትምረጥ እሱን አትንትናት በሉ ተዋለ። መሳሙስ እሺ ደግሞ ፓፖቴ መሳሙን ምን አመጣ? እኔ ምንሽ እኔ እኮ ፈገግታሽ እዛው ላይ መልክሽ እዛው ላይ። እኔ እሱ ብቻ አይደለም የሚገርመኝ ቆንጆ መሆን ሳይንስ በዛ ላይ እኔ ስምሽ ኤሲ ይገርማል። ማዘርና ፋዘር ረጅም ዓመት ውጪ ስለኖሩ ኤሲ ያሉኝ በእውነት መታደል ነው ወይ ስንጭናቸው? አዎ ያንተም ግን ይገርማል። ዋይጂ ምን ይገርማል? ለነገሩ እንዳንቺ እናትና አባት ውጭ አልነበሩም፣ ሀገር በቀል ናቸው፣ ግን የተማሩ ናቸው። እግዚአብሔር ይመስገን። ግን ይገርማል። አንቺ አይገርምም? አይገርምም? ያማታል ይገርማል። አይገርም? ዝም ብለሽም አሰገደችና ያረጋል። ምን እያረጋች ነው? ግምት ምን እያረጋች? ማን ያማል? ታውቃለሽ? አሰጉ ታውቃለሽ? አሰጉ ያሰገደች ያረጋል ነው። እኔ አላውቅም። አሰጉ ያረጋል ዋይጂ ያሰጉ ኤሲ ዋይጂ ኤንዲ ሰክሻ በቃ አሰክሽ ነው። ምን እያረጋች ነው? ግምት ኧረ ኤንዲ ፍታ በእናትህ እንዴ! እና አደው ሰክሳ እንዴ! ምን ሆነ ነው? ተባነና በቃ ፈታም እንዴ! እሺ ኤሲ ዋይጂ ኤሲ ዋጂ ስማቸው ሲተነተን ውስጡ ጋር በላቸው ባላለው ከሸዋዚንገር ስፖርት ክለብ በላቸው ባላለው ከሸዋዚንገር ስፖርት ክለብ አልሰማችሁ እንዴ? ሰማንሽ እኮ ማለት ሰምተናል። ሰላም አትያለሚ እንዴ? አቶ አለሚ እኔ ነኝ። አቶ አለሚ ማለት እርሶ ኖት? አዎ እኔ ነኝ። ዳይ ወደ ስራ። ጥሩ ምን ወደ ስራ አላልክም እንዴ? ቅድሚያ ክፍያ እንግዲህ እሱንማ አንተ ነህ የምትነግረን። እንግዲህ ስንት እንደምከፍል 6,000 ብር እንዴ ጋሽ አባቴን ምንድን ነው? ቤተ ከሞት ነው ከኩነን የሚያድኑት ካልበዛም እንደው
ምግብህም እዚህ ከሆነ አልጋህም እዚህ የሚያዝልህ ከሆነ ትንሽ 6000 ብር አልበዛም? አባቴ ላብ አለ፣ አዎ፣ ሩጫ አለ፣ እሺ፣ ስራ ነው፣ እሺ፣ እውቀት አለ፣ እሺ፣ እንቅልፍ ማጣት አለ። እነዚህን ነገር ያስቧቸው እንጂ እንዴ ግን እዚህ ታድራለህ ቀለብም እዚህ ነው ስላሉኝ ለስፖርቱ ደግሞ ጠዋት ለመነሳት ስለሚመች 4000 ብር አድርጌልዎታለሁ። እንዴ ጋሽ አልበዛም? እንዲያረቀንስልኝ ያሉት አይ እንግዲህ ብርቴ ፍቺ ፈልጌ ናቲ። እሺ እባክሽ አመሸው አይደለ? ኧረ ብዙ አልመሸም። እንኳን ደህና መጣህ። እራት ላቅርብ? አይ እራት እንኳን በልቻለሁ። እንኳን በላህ። ዋና አንተ መብላት ነው። አዎ ግን የበላሁት ከመስሪያ ቤት ሰራተኞች ጋር አይደለም፣ ሴቶችም ነበሩ። ዩኖ ሴቶች ከማንስ ጋር ብትበላ እንኳን በላ። እዚህ ቁጭ ብዬ ዋሰብ ያበሉት ይሁን አያበሉት ይሁን እያልኩ ስብሰለሰል ያመሸው። በነገራችን ላይ አንደኛዋ ሴት ከኔ ሌላ ነገር ትፈልግ ነበር፣ እኔም ሰጠዋት። እንግዲህ አርግዣለሁ ምናምን ነው የምትለው። አይነህ ባይነ ልትቆሩ ተመስገን። አንተ አይነህን ባይነ ስትል እኔ ቆሜ አንተን ባይኔ ላይ ነው። አይ ወይ ውጪ ልደር እንዴ? ቤተሰቦች በቃ ወይ ደርና ጠዋት መታንኳኳል ከፍትላለሁ። እሺ እንዴ ወይ ጸብ አይገባሽም እንዴ? ለመጣላት ማለቀው ነገር አይገባሽም እንዴ? ወይ አይገባሽም? እሺ በቃ ወይ እዛው እኖራለሁ። ደስ ካለ እሺ፣ ግን ብቻ እንዳትበሳጭ እንዳይከፋሽ። አትበሳጭ ማለት አሳበድኩት። ያው ማፋታት ነው። ወይኔ ወይ ሰራችለት። አሁን ጸብ ባይፈልግ ኖሮ እኮ ስላመሸ ብቻ ራሱ ጉዱ ነበር። አይ ማን ነው እዚህ ሰፈር የሚያፈራው? አንቺ ግራስ መጣሽልኝ። አይሰማም፣ ዜዶ አይሰማም። ስሚ ማሪና፣ ለምን የአርሰናል ደጋፊ ማግባት እንደሌለብሽ ታውቂያለሽ? መቼም ስለማይበላ እንዳሰብሽ አይደለ? እያበሰች ጠብቀዋለሽ። በጣም እንዲበላልሽ አትፈልጊ የሰራሽውን ምግብ። ጭራሽ ሴንስ የማይሰጡ ቃላት ፓርቱ የመጀመሪያው አራሽ ገበሬ ነው እና ቲክቶከር ነው ገበሬው ወይስ መንገድ ትራንስፖርት ላይ ነው የሚሰራው? በሞፈር የሚረሰው በትራክተር መጨረሻ ላይ አራሽ ነው፣ አታንዛዙት። ሁለተኛው ተነስተን እንቆማለን እና ቁጭ በማለት አይቆም። ሁላችንም ከመቀመጫችን ተነስተን በመቆም የህሊና ጸሎት እናደርጋለን። አሁን ወደዚህ ሄድ። ሶስተኛው ሴት እህቶቻችን እና ሴት ወንድሞቻችን አለ ሴንስ አይሰጡም እነዚህ ቃላት። ሌላ ደግሞ አንድ አሳሳቢ ዜና ተመልክተን ነበረ። ፍልፍሉ ምንድነው ያጋጠመው የሚለው እስኪ ከጤና ባለሙያ ብንሰማ ይሻላል። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማል እና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ ፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመንና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሮአችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ፣ እሱን አስረዳችኋለሁና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን
በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው ማለትም ከኋላ ያለው ሰረብለም ይባላል ታውቁታላችሁ ብዬ አስባለሁ ድሮ ስንማር እንግዲህ ሳይንስ ላይ ሰረብረምና ሰረብለም ተብረን ተምረናልና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው እና እንግዲህ ያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳችሁ እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ የሚፈጠሩትን በጣም አልፎ ነውና ይሄ ነው እንግዲህ የተፈጠረው እሱ ያየ የነበረው ምልክት ምንድነው ማቅለሽለሽ ማዞር ምናምን ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው ግን 3 ቀን የቆየው በዚህ ምክንያት ነው ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው ወጣቶች የሆናችሁ ሰዎች ከእድሜው አንፃር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበር 26% ወጣቶች ናቸው ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው ይሄ በጣም ሂውጅ ነምበር ነው ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን ግን 26% ወጣቶች ናቸው ብላ ስትናገር ነበር ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው ጊዜው እንደድሮ አይደለም የትልልቅ ሰዎች በሽታኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን እንቅስቃሴ ማድረግ አለብን ይሄ በጣም ሲሪየስ ነው ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋንኞቹ ግፊትና ስኳር ናቸው ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው ህይወታችንን በአንድ ልናጣ እንችላለን ምክንያቱም ያ ስትሮክ የተፈጠረበት ያንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል ስትሮክ በጣም ሲሪየስ የሆነ ጉዳይ ነውና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ ቼክ አፕ መደረግ አለብን ብዬ ነው ማስበው ሌላው ደግሞ ቅድም እንዳልኳችሁ ስትሮክ ሁለት አይነት ስትሮክ አለ ብያችኋለሁ አንደኛው ስኬሚክ ስትሮክ ይባላል ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው ስለዚህ በሁለት አይነት መንገድ ስትሮክ ሊፈጠር ይችላል ዋነኛው የስትሮክ ሪስክ ፋክተር ግፊት ነው ግፊት በጣም መቆጣጠር አለብን ስለዚህ ግፊታችንን ቼክ ማድረግ አለብን ደም ግፊታችንን መቆጣጠር አለብን ማለት ነው ነገሩ ግልጽ ሆኖላችኋል ብዬ አስባለሁ ፍልፍሉ እንግዲህ እግዚአብሔር ይማር በሰላም ለቤት ያብቃ ማለት ፈልጋለሁ እናም ደግሞ የአባይ ቲቪ ክሩ በጣም እናመሰግናለን ከፍልፍሉ ፋሚሊ ጋር አንድ ላይ ነን አብረን ባልን እያሳለፍን ነው ስላላችሁ በጣም ቴንኪው ሩቲ የወር በጣም እናመሰግናለን እንግዲህ እግዚአብሔር ለፍልፍሉ ሙሉ ምረት አድርጎለት ጤናውን መልሶለት ወደ ቤቱ በቅርቡ እንደምንመለስ ተስፋ እናደርጋለን እኛም ጸሎታችን ነው መልካም ዜና ያሰማል ሄኒ መጥቷል እንዴ አንቺ ጋር የለም ጎሽ የለም ነው ደም አይ በቃ ምንም ችግር የለም የትም ሄዶ አይደለም ማየ አይ አትደናገጭ አረ ምናልባት ወጥቶ እየተጫወተ ይሆናል የኔ ታይዋለች እሺ ማየ በቃ እዛም የለም እኮ በስዬ በቃ ችግር የለም ወይኔ ልጄ አኩፎ የት ሄዶ ይሆን እንደሱም ከሆነ ራም ሲሞሸልቀው ይወጣለትና ይመጣል በስንቱ በዚህ ሰዓት ይቀለዳል ነው ቀለቁ ሚሩት ታዲያ ከመሬት ተነስቶ ሚስጥራዊ ዶሮ ካልገዛችሁልኝ ብሎ አኩርፎ ከቤት መጥፋት አለ እንዴ በመጥፋቱ ተስማማ ማለት ነው ታዲያ ምን ሊሆን ይችላል እንደኔ ግን ትንሽ ተረጋግተን ብንጠብቀው የሚሻል ይመስለኛል በዓል ስለሆነ ከጓደኞቹ ጋር ሊጫወተው ቶሎ ከመቼ ጀምሮ ነው ደግሞ እንደዚህ የሚያደርገው አርጎት ማያውቀው ዛሬ ጀምሮ ይሆናል ሩት ሪላክስ ምን ሆነሻል ይልቅ ተነሽና የሚደረገውን ነገር አድርጊ ሰዓቱ እኮ ነጎደ ምን ላድርግ በዓሉን ታውሽው እንዴ ልጄ ጠፍቶ በዓል የሚያሳስበኝ ይመስላል መች ጠፋ ሩት ምንድን ነው የምታወሪው አንድ ሰው እኮ ጠፋ የሚባለው 72 ሰዓት ሲሞላው ነው ይሄን እንኳን አታውቂም 24 ነው 24 ሰዓት 24 እንጂ አረቴ 72 አረ 24 ነው እንዴ ታዲያ 72 ሲሞላው ምንድነው የሚባለው እኔ እንጃ እሱን አላውቅም
ግን እርግጠኛ ነሽ 24 ነው? ልጄ ጠፍቶ በዚህ ሰዓት የሚያሳስባችሁ ይሄ ነው? አይ 72 ከሞላው ምንድነው የሚባለው? እየቀለድኩ ነው መሲ። ለምን እቀልዳለሁ? እየተነጋገርን እኮ ነው። ይሄንን የጠፋው ልጅ እኮ ርዕስ አድርገን ነው እያወራን ያለን። ዝገድ በስንቱማ ለምንድን ነው የማትበላው? እኔ ከአቡ ጋር አልበላም። ለምን? ይኸው እስኪ እንዴት እንደሚጎርስ እኔም በቃ እንዴ ምን ሊበላ ነው? ቆይ ለምንድን ነው ቀስ ብለህ የማትበላው? እኛ ቤተሰቦችህ ነን። ትንሽ እንኳን እናሳዝነን። ስፖርት እኮ ስለምሰራ ነው። እና በመግቡ ነው እንደምትሰራው? ይኸው እስኪ ያስከውን በላ። እንዴት አመሻችሁ? በዚህ ሰዓት ምን ነው? በሰላም ነው? በሰላም ነው። አጋጣሚ ሆኖ እንጀራ አልጋገርኩም ነበር። ደረቅ እንጀራ ካላችሁ እንድታበድሩኝ ብዬ ነው የመጣሁት። ኧረ እኛ ለራሳችንም የለንም። እመልሳለሁ እኮ ተጠቅመሽ ስጋግር ነው እንጂ። እሺ ስንት እንጀራ ላድርግልሽ? አንድ እንጀራ ይበቃኛል። ካላስቸገርኩሽ ደግሞ እንድወጥ ነገርም አድርጊበት። የምን ወጥ? ስጋ ቢሆን ይመረጣል። ወጥም አልሰራሽ? ነይ በቃ ድንች አለ እሱን ላድርግልሽ። እንዴ ስጋ ከሌለንስ? ኧረ እኔ በራሴ ነው ያለቀስኩት። ምን ነው አሰለፍ? የተፈጠረ ነገር አለ እንዴ? እንግዲህ ከሁላችሁም ጋር ረጅም ጊዜ አብረን ኖረናል። እኔን የምታውቁኝ በደግነቴ፣ በየዋህነቴ፣ በቁንጅናዬ ነው። አሁን ግን ራሴን ላጠፋ ስለሆነ ገመድ ካላችሁ እንድትሰጡኝ የስ እንጀራችን ተረፋ። ታዲያ ገመዱን የፈለጉት ለመጨረሻ ጊዜ ለመዝለል ነው? ተናገሪ እንጂ ምን ተፈጥሮ ነው? እኔ ቸግሮኛል። እስከ ዛሬ ድረስ ክብሬን ብዬ እየተራብኩ እየተጠማኩ ነው የኖርኩት። አሁን ግን በቃ ይሄው ቤት ውስጥ ምንም የሚላስ የሚቀመስ ነገር የለም። እና አይስክሪም አንቺ ወሮ እንደምን አለበት ባለቤቴ በህይወት ኑሮ ቢሆን አልራብም ነበር። ሁሮ ማለት የምር እንደሆነ ሰው አለ፣ ግን በኖርማል ማለት ነው። ከዚህ ከገጸ ባህሪ ውጪ እንደሱ አይነት ሰው አለ፣ ግን ኤቭሪቲንግ የምትረዳው እንዲህ ቀጥታ ነው። በቃ ቀጥታ እና እንደዚህ አይነት ሰው ካለ ከባድ ነው። እንደው ከሰው ጋር ሰርቫይቭ ለማድረግ በጣም ነው የሚከብደው። ብቻ ምን ተበዩ ነበር እና ራስ ማጥፋቱን ምን አመጣው? ደግሞስ እኛ እያለን ለምን ትራቢያለሽ? የምትፈልጊውን ነገር እኮ ከኛ መውሰድ ትችያለሽ። አዎ የሚያስፈልግሽን ነገር ብቻ ንገሪኝ። አይ እኔ ያለፈውበትን ነገር ያልሰራውትን ነገር እኔ መቀበል መብላትም አልፈልግም። ግን ምን አሰብኩ መሰላችሁ? እዚህ ቤት በቤት ሰራተኛነት ቀጥራችሁኝ የቤት ስራ እየሰራው ስንታየውን እየጠበቅኩ እንደው በዛው የምበላውም ነገር ብትሰጡኝ እንደው ለሞራሌም ለጭንቅላቴም ጥሩ ነው። ረሃብና ሞራል ግን አንድ ላይ ይሄዳል? አይጋጭም? ክላሽ አረጋግጥ። እንግዲህ አንቺን የሚያስደስትሽ ከሆነ እኛ ችግር የለብንም። ብርዬ እውነት ነው የምነግርህ። አላሳፍራችሁም። ከጭንቀትና ከረሃብ ነው የገላገላችሁኝ። ችግር የለውም። ብቻ አሁን ይኸውልህ መጨናነቁን ትተሽ ነይ ከኛ ጋር ቢ። እሺ ብርዬ አመሰግናለሁ። እንዴ አይቻልም። ለምን? ሰራተኛ እኮ ብቻውን ነው የምትበላው። ደነዝ ቆይ ግን ሴቶች ለምንድን ነው ቁመን የማንሸነው? ማለቴ በቃ እኛ ከማን አንሰን ነው ቁጭ ብለን የምንሸነው? የብሬን እኮ ነው እግዚአብሔር። ማለቴ ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ቁመን እንደ ወንዶች ማንሸነው? ሽንታችን በመጣ ቁጥር ማንም ወንድ አስፋልት ላይ ቆሞ እየሸና እኛ የሆነ ቦታ የምንፈልገው ለምንድን ነው ቁመን እንደ ወንዶች ማንለቀው? የምሬን ነው። እኔ ማለት ይሄ ጭቆና ነው ይመስለኝና እባካችሁ ሴቶች እናስብበት በደንብ። ለምን እንደሆነ የምታውቁ ደግሞ ኮሜንት ላይ ንገሩኝ። እንዴ ቀልድ እውነት በጣም ነው የምንጨቆኑ ሴቶች፣ ግን አስቡበት። ቆሞ የመሽናት ቀን ምናምን ማወጅ አለብን እንዴ? ነውራ አምባ ባለጌ ለማጀምሪ መሆን አሁን ቆመሽ እንዴ? ተነስ! ማነው እኛ ቤት በር ጋር ትሮጡ? አንተ ነህ ጓደኞች ናቸው። አልናገርም። አታወጣም። አላወጣም። ግንባርን እደኋላለሁ። ድፋኝ። አታወጣም። አላወጣም። እኔ ጓደኞቼን መቼም ማሳልፍ አልሰጥም። እሬ ምኑ ደረቅ ነው። አንተ ምንም አያወራም እንዴ? ድጋሚ በኢነርጂ አስጨንቃለሁ። ቆይ ጠብቀኝ። እኔ ቡና ካልጠጣው እኮ አይሆንልኝ። አንዴ ፍታስ ብለኝ ታወጣለህ። እናቴ ትሙታው ታወጣለህ። ያሉ በቤት ወስዳለሁ፣ ያሳያለሁ። አንድ ድጋም እዚህ ጋር ነው። አንዱ ከ5 ደቂቃ በኋላ እዚህ ጋር ይመጣል። እዚህ ጋር እኔ ያክል ቡና የሚመጣው እዚህ ጋር ኦኬ። እኛ በረጋ ማለት ነው። በጣም አሪፍ። እሺ አንደኛውስ አንድ ይቀራል። አንዱ እኔ ነኝ። አንዱ አንተ ነህ። አንተ አምናለህ። አንድ ይቀራል ማለት ነው። አንዱ ይመጣል። አብረን እንይዟለን። እንጠብቀው። አስኮኮሱ ነው
ከባድ ሱስ ነው ከባድ። ደርሰናል። ሐሙስ እየደረሰ ነው። የቴዲ አፍሮ ዘ ኪንግስ ባክ ለንን ነው ሐሙስ በሚገርም ሰዓት ላይ በዩቲዩብ ቻናሉ ይለቀቃል። እንቀውጠዋለን። 2018 እና 18 ትራክ ነው ያለን። ትራኩም ተጨመረ። እንዴት ነው? እስቲ ደገምን። ታሪካዊ ሲሆን አዲስ ነገር አለ። እሺ ተፈልጎ የሆነ ነገር አይደለም። ቀን 8 ነው ሐሙስ ነው በሰዓት 8 ሰዓት። እሺ ቀኑ 8 ነው። አዎ ቀኑ 8 ነው። ወሩ 8 ነው። ዓመተ ምህረቱ 2018 ነው። ዋው! እና ትራኮቹ ደግሞ 2018 ነው። ግን ይሄ ፕላን የተደረገ ነገር አይደለም፣ ራሱ ነው የእውነት። ዋው! ማጂክ ታስቦ ከሆነ ይገርማል። ሳይታሰብ የገጠመ ነው። በጭራሽ ሳይታሰብ የሆነ ነገር ነው። ሰው አሁን ቀን በእኛ ሚያዝያ 8 ነው። ሚያዝያ 8 ነው ሐሙስ። ቀን ሚያዝያ 8 ከቀኑ 8 ሰዓት ላይ ወሩ 8 ነው። ወሩ 8ኛ ወር ነው። ዓመተ 2018 ነው። 18 ዘፈኖች ይለቀቃሉ። የሚገርም ማጂካል ነው። መገጣጠም ዝም ነው አይደል የሚያስብለው? በጣም አዲስ መረጃ ነው። እንግዲህ በጉጉት ነው የምንጠብቀው። ሰስፔንስ። እማ ሰላም ነው? ሰላም፣ እንዴት ነህ? እንትን 2 ሊትር ነው አስቲ አለ፣ ግን 50 ብር ገብቷል። ገባ? አዎ ገባ። አዎ። እሺ እንቁላልስ አለ? አለ። እንቁላል ስንት ነው? 25 ብር ገባ። እሺ ዋና ነገር ዘይቱስ? ዘይት 2500 ብር እስተክ ገባ። አይ መግባቱን ለማረጋገጥ ነው። ዘይት ስንት ነው? 2500 ገባ። ውሃ ስንት ነው? 50 ብር ገባ። አሁን ተመልሶ ብሄር ማለት ነው። ውሃው 50 አይደለም ከዛ በላይ ነው። ዘይቱ ከዛ በላይ ነው። ሁሉም ገብቷል። ውድ የዚህ ቻናል ቤተሰቦች ለዛሬ ያመጣናችሁ ይሄን ይመስላል። እንደተዘናችሁ ተስፋ እናደርጋለን። እስካሁን ቆይታችሁ በቀጣይ ባብዱና ምርጥ ፕሮግራሞች ተመልሼ እስክመጣ ድረስ ይመሻል።